ያው በግልጽ መነጋገር ካለብን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ77 በላይ ጳጳሳት አሏት። 1 2 3 4 ብለን ከመቁጠር ከእጅ ጣቶቻችን በላይ ሆኑ መናፍቅ ጳጳሳት አሉ። ይሄ በግልጽ መታወቅ ያለበት። እነዚያው ምንድነው ስራቸው? ውስጡ ነው ማፍረስ ነው ስራቸው። ሌላ ምንም ስራ የላቸው። እንደዚህ የገባዋል። አንድ ሁለተኛው ለማፍረስ ወይም ደግሞ ለማውረስ የሚጠቀሙበት መንገድ ደግሞ ጠላቶቻችን ከውጭ ነው መዋቅር ውስጥ ያሉ ሰዎችን በገንዘብና በማስፈራራት ይዟቸዋል። በገንዘብ ማለት የበዘበን የተሰለቸ ቃል ነው። ሙስና ገንዘብ በመስጠት በሲሞናዊነት ይዟቸዋል። ጥቅሙን ለምዷል። ጳጳሱንም መነኩሴም ሆኖ ፎቅ ይሰራል። ከዛ በኋላ ያለ ቤተክርስቲያን ውስጥ ነው፣ የቤተክርስቲያን መዋቅር ውስጥ ነው የሚሰራ፣ ግን ለጠላት ነው። ሌላኛው ደግሞ በነውር የተያዘዋል። ጠላት ነውር ሲሰሩ ወይ ቀርጻቸው የሆነ ነገር ይዛቸዋል ማይገባ። ለምሳሌ በመንኩስና ወይ በሌላ በምንም ሆኖ ልጅ እስከ መውለድ የደረሰ ሰው አለ። ብንሰውሮ የትም ስለማደርስ ይሄ የቤተክርስቲያን ጉዳይ ስለሆነ የግለሰብ ነውር ሰውረን ምን የምናደርገው ነገር። ስለዚህ ምን ይለዋል? ከማጋልጠህ እኔ ምልህን ትሰራለህ ይለዋል። ስለዚህ በሰማይ ያለውን በሰማይ በእግዚአብሔርና በመላእክቱ ፊት ራቆት መቆም እንዳለ ረስቶ ግለሰብ ያጋልጠኛል ብሎ ለጠላት ይሰራል። ስለዚህ ጠላቶቻችን ይሄ ብቻ ግን አይደለም። ቤተክርስቲያን ቅድስና የጠፋበት አገልጋይ ነው ወሯት ያለው። እኔ በግልጽ መነጋገር ስላለብን ከላይ ካሉት ጀምሮ ታች እስካለነው ድረስ ቅድስና የጎደለው አገልጋይ እንግዲህ የሰው ልጅ አባቶቻችን ምን ይላሉ? ቤተክርስቲያን ትምህርት የሰው ልጅ አካሉ ባዶ አይሆንም፣ ወይ መንፈስ ቅዱስ ያድርበታል ወይ አጋንንት ያድርበታል። መንፈስ ቅዱስ የተለየ ሰውነት አጋንንት አይደለም ያድርበት። ስለዚህ ጋኔን ያደረበት ሰው እንዴት ሆኖ ነው መልካም ነገር ቢሰራ? ሰው 2 ጊዜ ዝም ይላል ብሎ ነበር። እኔ ግን 3 ጊዜ ብየዋለሁ። 3 ጊዜ ዝም ይላል። አንድ ጊዜ ሲያዝን፣ ሌላ አንድ ጊዜ በጣም ሲያዝን፣ ሌላ ጊዜ በጣም ሲደሰት፣ ሌላ ጊዜ ደግሞ ሲገረም ሲደነቅ ቃል ያጣል። 3ቱም አለኝ። እኔ አሁን ሐዘንም አለኝ፣ ደስታም አለኝ፣ መደነቅም አለኝ እና መናገር አልችልም። ስሜታዊ የሆንኩ ውስጤ እያዘነ አንዳንድ ጊዜ እንደ ሕፃንም እያደረገኝ እቸገራለሁ። የዛሬ ዓመት እዚህ ስመጣ የተሻለ ሰው አግኝቼ እግዚአብሔርን አመስግኜ ሄጄ ነበር። ያ ክፉ ቀን በዚያው ይቀራል ብዬ ነበር የተመኘሁት።
ግን ምኞቴም ጸሎቴም አልተሳካም። የቤተ ክርስቲያን ምኞትም ጸሎትም አልተሳካም። ራሳችን ካላታለልን በቀር እንዲሁ ዝም ብለን ካልተጃጃልን በቀር ጥሮች አይደለንም፣ ወድቀናል። አያሳዝንም? እንዴት እንደሚሰማችሁ አላቅም። ወርቅ ተሰተን በማይረባ በቆሻሻ ላይ መውደቅ የምንፈልግ ድሮች አይምሯችን የደህየ ትልቅና ትልቅ አገርና ትልቅ ሕዝብ በትንሽ ዘመን ላይ ወደቀ። ትልቅ ሕዝብ ትልቅ አገር በትንሽ ጊዜ ላይ ወደቀ። እግዚአብሔር ትንሽነታችን ተመልክቶ ከፍ ያርገን። ዩነስ ስሰማቸው ሳነባቸው ክርስቶስ ካደረጋቸው ነገሮች ግራ ከሚገቡ ነገሮች መካከል አንዱ ጸሎት ማድረጉ ነው። ያውም ደግሞ የአንዳንድ ጭራሽ አንዳንድ ጸሎቶቹ በተለይ ለምንድን ነው ጸሎት ያደርጋል እንዲህ ማለቱ ምን አስፈለገ? በእርግጥ ክርስቶስ ሊያስተምረን ብዙ ነገሮችን አድርጓል። እኔ ያደረኩትን አድርጉ ሊል አድርጓል። ጸሎትን ሊያስተምረን ጸሎት አደረገልን እንችላለን። ግን ትጸልዩ እንዲህ ብላችሁ ጸልዩ ማለቱ በቂ አልነበረም ወይ? ከዛ አልፎ በተለይ አንድ በጣም የምወደውን የክርስቶስን ጸሎት ቨርሱን ላነበው ነው። ኢየሱስ ይህን ከተናገረ በኋላ ወደ ሰማይ ቀና ብሎ እንዲህ ሲል ጸለየ። አባት ሆይ ጊዜው ደርሷል፣ ልጅህ ያከብር ዘንድ ልጅን አክብረው። ከአንተ ለተቀበላቸው ሁሉ የዘላለም ሕይወት እንዲሰጥ በሰው ሁሉ ላይ ስልጣንን ሰጥተዋልና እውነተኛ አምላክ የሆነውን አንተና የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። የሰጠኸኝን ሥራ በመፈጸም በምድር አከበርኩህ። እንግዲህ አባት ሆይ ዓለም ሳይፈጠር ከአንተ ጋር በነበረኝ ክብር በአንተ ዘንድ አክብረኝ ይልና ጸሎት ያደርጋል። ይህንን ሳነበው ግራ ይገባኛል። አንደኛ ለምን እንደዛ ብለው ጸሎት ማድረጉ፣ ሁለተኛ ደግሞ ይሄ ጸሎት እንዴት ነው እኛ ሕይወት ጋር ሲመጣ ምንድን ነው ይሄ ጸሎት? ልክ ነው። ጌታችን ኢየሱስ ክርስቶስ እንዳልከው በዚች ምድር ላይ ካደረጋቸው ነገሮች መካከል አንደኛው ጸሎት ነው። ጸሎት ያደረገበትን ምክንያት ቤተክርስቲያን በቃ በተለያዩ ምክንያቶች ታስረዳቸዋለች። ጸሎት ማድረግ ለኛ ለማስተማር ነው። ከዛ ውጭ ያሉትንም ደግሞ እያንዳንዱንም ወርድ ባይ ወርድ ለምን እንዳለ ይሄንን ምክንያትም ትሰጣለች። ይሄኛው ጸሎት ልዩ የሚያደርገው ጸሎት ምንድነው? አንደኛ በጣም ረጅሙ መጽሐፍ ቅዱስ ላይ ጌታ የጸለየው ጸሎት ይሄ ነው። አባታችን በጣም አጭር ነው በመሰረቱ። አንዳንድ ሰው ይሄንን ጸሎት የሚዘነጋው ማለት በቃ የጌታ ጸሎት የትኛው ነው ሲባል ቶሎ ጭንቅላቱ ላይ የሚመጣው ይሄ ነው። ግን በታሪክ 3 የጌታ ጸሎቶች ነው ያሉት። አንደኛው አባታችን ሆይ ነው እንዲህ ብላችሁ ጸልዩ ያለው። ሁለተኛው ይሄ ነው የዮሐንስ ወንጌል ምዕራፍ 17 ላይ ያለው። ሶስተኛው ደግሞ በውጩ ዓለማት ላይ በእኛም አለ። በርግጥ ግን ውጮቹ ሎርድ ጂሰስ ክራይስት ሰን ኦፍ ጎድ ሃቭ መርሲ ኦን ሚ ሲነር፣ የእግዚአብሔር አብ የባህሪ ልጁ ይሁን ጌታዬ ኢየሱስ ክርስቶስ ሆይ እኔን ኃጢአተኛውን ይቅር በለኝ። በእኛ እግዚኦ መሐረነ ክርስቶስ የምትሉና እቺም የጌታ ጸሎት ትባላለች። አጭሯ የጌታ ጸሎት እንደውም ስፒሪቹዋሊ በጣም ቦርን አውት ለሆነ ለደከመ ጸሎት በጣም በቃ አልችልም ለሚል ሰው እቺን ጸሎት ደጋግማት ነው የሚባለው። ማረኝ 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 ለጸሎት ሙቀት ትሰጣለች፣ ልክ እንደ እሳት ማለት ነው። ከዛ ወደ ሌሎቹ ይሻገራል ይላል። ይሄ ዮሐንስ ወንጌል ምዕራፍ 17 ጸሎት ውስጡ የጌታችን ኢየሱስ ክርስቶስ ተላልፎ ከመሰጠቱ በፊት የጸለየው ጸሎት ነው። በዚህ ውስጥ በአጭሩ እንደው ሰብስበን አንድ ባንድ እንደምንሄድበት ሁሉ ምን ፖይንቶችን ሪዝ አድርጓል ብንል፣ አንደኛ አምላክነቱን ነግሮናል። ለምሳሌ እውነተኛ አምላክ ብቻ ይሆን ከአንተ የምትል ፓራግራፍ አለች ወይም ደግሞ መስመር አለች። እቺ ንግግር በመሰረቱ ለእግዚአብሔር አብ የተነገረች ብቻ ሳይሆን ለሱም ጭምር ነው። ለምን ሌላ ቦታ ላይ ደግሞ እኔና አብ አንድ ነን ብሏል። ስለዚህ እውነተኛ አምላክ ብቻ አንተ ነህ ሲል እሱ ከላይ ያለው ነው እንጂ ይሄኛው አይደለም እንዳንል፣ ደግሞ ሌላ ቦታ ላይ እኔና አብ አንድ ነን ስላለ ይሄ እሱንም የሚወክል መሆኑን ይናገራል። አንድነትን ማዕከል ያደረገ ጸሎት አለ። ወረድ ብለን ስናነበው እኔና አንተ አንድ እንደሆንን እኛ አንድ እንደሆንን እነሱን ደግሞ በስሜ አንድ አድርጋቸው ይላል እና የአብ የመንፈስ ቅዱስ የወልድ አንድነታቸው ቅድም እንዳልነው በፈቃድ በአገዛዝ በስልጣን አንድ ናቸውና ለሐዋርያትም ጌታ እየለመነ ያለው ምንድነው? በእኛ መካከል ያለው የፈቃድ አንድነት፣ በእኛ መካከል ያለው ስምረትና መዋደድ እነሱም ጋር ይደርባቸው። አለበለዚያ አገልግሎታቸው መናን የሚቀሩ ሁሉም በየፊ ነው እኔም እንደንተኔ የሚል ከሆነ ያለበት አለ።
ስለ ሐዋርያት ብቻ ደግሞ አልለመነም። እዚሁ ጸሎት ላይም ደግሞ እናገኘዋለን። ለምሳሌ በእኔ ስለሚያምኑ ደግሞ እንጂ ስለነሱ ብቻ አይደለም የምትል ደግሞ ቃል አለች። ስለዚህ ከሐዋርያትም በኋላ ላሉትም ጭምር ነው ማለት ነው። ከዓለም አታውጣቸው፣ እኔ ከዓለም አገኘኋቸው፣ ነገር ግን ከዓለም አታውጣቸው እያለ ጌታችን ይናገራል። ዓለም የሚለው ይሄ ዓለሙን ብቻ ሳይሆን ስጋዊ ከሆነው ሰዎች ጽድቅ፣ ቅድስና ሊገኝበት ከማይችልበት ነገር ነው ብለው ከሚያስቡ አገኘኋቸው፣ ከዛ ወደ ቅድስና ሕይወት ጠራዋቸው እያለ ይናገራልና እንዲሁ ዝም ብለን ግን ወደ ታች እንውረድበት ካልን ሲጀምር ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባቶይ ሰዓቱ ደርሷል አለ። ያው የሚሰቀልበት ነው ማለት ነው። ልጅህ ያከብርህ ዘንድ አለ። ልጅህ ያከብርህ ዘንድ ማለቱ ከዚህ በኋላ የሚሰራቸው ስራዎች በሙሉ እግዚአብሔር አምላክ በሚያውቀው ለሱ ክብሩ ነው። የጌታችንን ስነ ስቅለት ከበረ እያለ መጽሐፍ ቅዱስ ይናገራል። ለምሳሌ የዮሐንስ ወንጌል ምዕራፍ 12 ላይ አልዓዛርን ሊያስነሳው ከመሄዱ በፊት ጌታችን ኢየሱስ ክርስቶስ እዛው ምዕራፍ ላይ ምን ይላል? አሁን የሰው ልጅ ሰዓቱ ሊከብርበት የሚችለው ሰዓት ደርሷል ይላል። ጌታችን ዓለም የሰጠችው ብቸኛ ክብሩ መስቀል ነው። ለነሱ ውርደት ብሎ ያሰቡት ለኛ ደግሞ ክብር ነው ብለን የምንወስደው። ስለዚህ ልጅ ያከብር ዘንድ ማለት አምላክነቱን ያውቁ ዘንድ። እንደውም ትርጓሜያችን ግዕዝ በግዕዝ ትርጓሜያችን ምን ይላል? ልጅ ያከብር ዘንድ ማለት አንተ አምላክ መሆንህን ያውቁ ዘንድ እኔ በማረገው ስራ ለማለት ነው ይላል። ይቀጥልና ደግሞ ምን ብሎ ያስረዳል ጌታችን ኢየሱስ ክርስቶስ? በስጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠው ሁሉ የዘላለም ሕይወት ሰጣቸው ዘንድ ልጅህን አክብረው ብሎ ይናገር። ልጅህን አክብረው የሚለውን ደግሞ ትርጓሜያችን ምን ይላል? ተአምራት መስቀል ላይ በተሰቀለ ጊዜ ላይ ታይተዋል ነበር። እነዛ ተአምራቶች አምላካችን አምላክ ለመሆነ ማሳያዎች ናቸው። ስለዚህ ክብሩ በመስቀል ላይ መሰቀሉ ብቻ ሳይሆን የተደረጉት ተአምራቶች አምላክ ለመሆኑ ማሳያ ናቸው። ለዛ ነው የመጨረሻዎቹ ወንጌል ምዕራፎች ላይ ስናነብ ስለ ጌታችን ስቅለት በተሰቀለ ጊዜ ያመኑ ሰዎች ነበሩ። ወታደሮቹ ራሱ ይሄማ አምላክ ነው ብለው ተናግረው እዚህ ካዩት ነገር አንፃር እሱን ለማለት ነው። ቅድም እንዳልነው ደግሞ እውነተኛ አምላክ አንተ ብቻ ይሆንክ፣ አንተን የላከውም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል። መላላክ የሚለው በእኛ ኮንቴክስት እናስበው ላኪው ከፍ ያለ ተላኪው ዝቅ ያለ ይመስላል። ግን የሚገርም እዚህ ትንቢተ ኢሳይያስ ምዕራፍ 46 ላይ ደግሞ ጌታ መንፈሱ ልኮኛል ይላል። እግዚአብሔር አብ ነው አሁን እኛ ያልን ያወራናል። መንፈስ ቅዱስም ልኮኛል ይላል። እንዴ ስንቱ ነው የሚልከው? አብጁን ለላከልን የሚለው አሁን ጥያቄ የሚሆን አይደለም። ክርስቶስ ፍጡርም ፈጣሪም ነው። ይችን በደም ለማየት ፈልጌ ነው ዋና ጉዳይ። ክርስቶስ ፍጡርም ፈጣሪም ነው ወይ ነው ጥያቄው። ክርስቶስ እስመ ክርስቶስ ይትበሃል ለአብ ብዙ ጾታ ንብሎ ፍጡረ በእንተ ተስቢቱ ወይም ንብሎ ፍጡረ በእንተ መለኮቱ። ክርስቶስን ስለ ሰውነቱ ፍጡር እንለዋለን፣ ስለ መለኮቱ ፈጣሪ እንለዋለን ይለናል ሊቁ። ይህንን አንቀጽ ትቤ ጥበብን ሲተረጉም ቅዱስ ኤጲፋንዮስም ይህን ቃል ይናገራል። ይሄ ማለት ምን ማለት ነው? መለኮት የስጋን ባህሪ ገንዘብ ሲያደርግ ስጋ ፍጡር ነው። ፍጡር ስጋን ገንዘብ አድርጓልና በተዋሃደው ስጋ ፍጡር ይባላል። ያ ፍጡር ስጋ ደግሞ ፈጣሪነትን ገንዘብ አድርጓልና ፈጣሪ ነው። አምላክ ሰው ነው፣ ሰው አምላክ ነው አንልም። አምላክ ሰው ሆነ፣ ሰው አምላክ ሆነ ግን እንላለን። መሆን ነው። ምናልባት ካልከበደን አንድ ምሳሌ ላንሳላችሁ። አንድ ምሳሌ በዚህ ምስጢር ውስጥ ስጋ ቅድመ ተዋህዶ ሩቅ ቢሲ ነው። ጊዜ ተዋህዶ ኋኝ ነው፣ መሆን ነው። ድረ ተዋህዶ መገለጥ ነው፣ ወይም ደግሞ በስጋና በመለኮት ግብር መነገር ነው። ቅድመ ተዋህዶ የነበረው ስጋ የሚገለጸው በግድ ነው። ያ ስጋ የግድ ይራባል፣ የግድ ይጠማል፣ የግድ ይደክማል። ለምን? ሩቅ ቢሲ ስለሆነ። ጊዜ ተዋህዶ ያ ስጋ ኋኝ ነው። ቃል ስጋ ይሆናል፣ ስጋ ቃል ይሆናል። መሆን ነው። ከጊዜ ተዋህዶ በኋላ ደግሞ ያ ስጋ በመለኮት ያ መለኮት በስጋ መነገር ነው እና
በጊዜ ተዋህዶ ልበሉ አክባሪ ከባሪ ክብር አለ። አክባሪ የምንለው አብ ወልድ መንፈስ ቅዱስ ናቸው። ከባሪ የምንለው ስጋ ነው። ክብር መሆን ግን የቃል ብቻ ነው። ለስጋ ክብር የሆነው ቃል ነው። ስጋን ያከበሩት ሶስቱ ናቸው። የአብ ማክበር በልብነት፣ የመንፈስ ቅዱስ ማክበር በሕይወትነት፣ የቃል ክብር መሆን ግን በቃል ስጋ መሆን ናት። መሆን ቃል ስጋ ሆነ ባለው ስለዚህ መሆን ትባላለች እና ቃል ስጋ ሆነ ብለን ከገለጽን በኋላ ያ ቃል ስጋ ሆኗል፣ ያም ስጋ ቃል ሆኗልና ስጋ ለቃል ሁለተኛ ለሥላሴ አራተኛ አልሆነም። ለቃል ሁለተኛ አልሆነምና አንድ አካል አንድ ባህሪ ነው። ነገር ግን መጠፋፋት የለምና ተዓቅቦ ነው። ተዓቅቦ ማለት አለመጠፋፋት። ነፍስም ስጋም ልዩ ናቸው፣ ነገር ግን በተዋህዶ ይገለጻሉ፣ አይጠፋፉም። ባለመጠፋፋት በአንድ አካል በአንድ ባህሪ ይገለጻል። ግን ስጋ መለኮት በተዋህዶ ይነገሩና በተዓቅቦ ይነገራሉ። በተዓቅቦ ሲነገር የስጋን ግብር መብላትን፣ መራብን፣ መጠማትን እንደ ሰውነቱ እናገኛለን። በተዋህዶ ሲነገር በመለኮቱ ግብር አምላክነትን፣ አለመራብን፣ አለመጠማትን እናገራለን። እንዲህ ይላል ቅዱስ ጎርጎርዮስ ዘኑሲስ ሃይማኖተ አበው ምዕራፍ 35 ወሶበሪኮ ለዝንቶ ወልደ የንዘይር ወይጸም ታልቂ ለስጋ ለባይቲቱ። ይህ ልጅን ሲራብ ሲጠማ ሲደክም ብታየው ለብቻው ለስጋ አትስጥ። ይህ ልጅን ድዊ ሲፈውስ ሙት ያስነሳ ብታየው ለመለኮቱ ለብቻው አትስጥ። መለኮት በስጋ ገንዘብ፣ ስጋ በመለኮት ገንዘብ ብለህ ተናገር። ስለዚህ ክርስቶስ ማን ነው ካል እንደ ሰውነቱ ፍጡር ስጋን ገንዘብ ያደረገ ነው። እንደ መለኮቱ ያ ስጋ ደግሞ ፈጣሪነት ገንዘቡ ነው። አዋህደን እናገራለን እንጂ ገንጥለን አንናገርም። እንዲህ ይለናል ቅዱስ ሄሬኔዎስ ዘኤዶም በከመ ይነግራነ መጻሕፍት ከመ ውእቱ ስጋ ከማሁ ያየድአነ ከመ ውእቱ መንፈስ። መጻሕፍት ስጋ እንደሆነ እንደነገሩን መንፈስ እንደሆነም ይነግሩናል። ሰው እንደሆነ እንደነገሩን አምላክ እንደሆነም ይነግሩናል። ቦ ዘይቤላ መጻሕፍት በእንተ ትስብእቱ ቅዱስ ቄርሎስ ዘእስክንድርያ። መጻሕፍት አንድ ጊዜ የሰውነቱን ነገር ይናገራሉ፣ አንድ ጊዜ የመለኮቱን ነገር ይናገራሉ። ወቦ ዘይቤላ መጻሕፍት በእንተ ትስብእቱ የተመለኮቱ። አዋህደውም ስለ መለኮቱ ስለ ትስብእቱ ይናገራሉ። ግልጽ እንዲሆንልን እንዲህ ማለት ነው። ሰው ባይሆን ፍጡር ስጋን ገንዘብ ባያደርግ ምራቁን እንትፍሎ በዓይነ ስውሩ ላይ መቀባት አይችልም። ሰው ባይሆን መለኮት ምራቅ የለውም። አምላክ ባይሆንም ምራቁ ማዳን አይችልም። ስለዚህ ያ ምራቅ የመለኮትም የትስብእትም ነው። ግልጽ ነው ሐሳቤ። ሰው ባይሆን ወደ ቃና ዘገሊላ መጠራት አይችልም። አምላክ ባይሆን ደግሞ ውሃውን የወይን ጠጅ ማድረግ አይችልም። ሰው ባይሆን በዮርዳኖስ መጠመቅ አይችልም። አምላክ ባይሆን ደግሞ አብ የምወደው ልጅ ይሄ ነው ማለት አይችልም። ሰው ባይሆን መሰቀል አይችልም። አምላክ ባይሆን ደግሞ አያድንም። ሰው ባይሆን የሕይወት እንጀራ ነኝ አይልም። አምላክ ባይሆን ደግሞ አይመገብም፣ ሕይወት አይሆንም። የሚበላ እንደ ሰውነቱ፣ አዳኝነት እንደ መለኮቱ ነው። አንዱ አካል አንዱ ባህሪ ነው። ስለዚህ በገንዘብ ባደረገው ትስብእት ፍጡር ባህሪን ገንዘብ አድርጓል። በተዋሃደው ቃል ያ ስጋ በመለኮት ግብር ይገለጻል። እንዛሃሉ ሰጽነሙ ያንሶሱ በክነፈ ነፋስ ወይሰግዱሎቱ መላእክት። በእናቱ እቅፍ አለ፣ በኪሩቤል ጀርባ ላይም ይመላለሳል ብሎ እንደነገረን ማለት ነው። ላለው ይጨመርለታል ይላል። ለምን ይጨመርለታል ይመስለኛል። እንግዲህ ነግዶ የከሰረ ሰው የተናገረው ይመስላል። እንግዲህ አንዳንዱ ላለው ይጨመርለታል ማለት ሲሆን አንተ ጋር የሚመጣ ፊቱ የቆምክለት መድኃኔዓለም ብቻ ባዶ ስትሆን የሚመጣ እንዴት አይነት ጌታ ነው! የሰዎች ደም የሚቆሽሽ ደም የማይሸተው፣ ሰዎች የገፉትን የማይገፋ፣ መገፋት መጨቆን የሚያስጨንቀው፣ ደግሞ በግርግር መካከል
ኃይሉን የማይሰስት መድኃኒትነቱ እንዲታወቅለት ሳይፈልግ መድኃኒትነቱ በውስጥ የሚፈውስ አረ ገበናዬን ከቶልኛል የምትሉ አመስግኑ ተባካችሁ። ገበና ከታች ነው። ገበና ከታች ነው። እኛ ጌታ ነውራችን ተሸፍኖ ነው እንዲህ አምሮብን የቆም ነው። ስብራታችንን ጠግኖ ሰዎች አይደሉም ራሳችንን የጠላንን እኛ የጠላነውን ማንነታችንን አጥቦ ከወደቅንበት አንስቶ እስቲ ስንት ያነሳችሁ፣ እስቲ ስንት ያነጻችሁ፣ እስቲ ስንት የደገፋችሁ፣ እስቲ ስንት የተባረካችሁ። አዎ ባረካት፣ ፈወሳት፣ አዳናት። የምትሸተዋን ሴት በመዓዛ አጅቦ ሸኛት። እናንተ የምትሸተዋን ሴት ባለመድኃኒት ሁሉ ገንዘቧን የጨረሰባትን ሴት እንዲሁ በቸርነቱ አዳናት። ይሄን እድል ለእናንተ ያርግላችሁ። ይሄ እድል ለኛ ይሁንልና መጽሐፉ ነው የሚለው ገንዘቧን ሁሉ ለባለመድኃኒት ሰጥታ ጨርሳለች። አልጋን የሚያነጥፍልህ በህመም ጊዜ የሚጎበኝህ እናትህ እንኳን አይ ጠረኑ ተቀይሯል ካለችህ የተቀየረው ጠረንህ የማይቀየርበት ከቤተልሔም እስከ ቀራንዮ ከቀራንዮ እስከ ጎልጎታ ጎልጎታ ተቀብሮ በሶስተኛው ቀን ሞትን ድል አድርጎ የተነሳው ጌታ ይሄንን ክብር ይሰጣል። ይሄንን ክብር ለሁላችንም ያድርግ። ሰዎች ሁለንተናቸውን ሰጠውት ከሰይጣን ጋር ተዋርሰው መኖር ጀምረዋል። ዲያብሎስን እያመለኩ ግን ይመጣሉ ቤተክርስቲያን። ሰይጣን ችግር የለበትም ከእግዚአብሔር ጋር አብሮ ቢመለክ እኩል የሆነ ይመስለዋል። እግዚአብሔር ግን በመለኮቱ ቀናይ ነው። ከሰይጣን ጋር የሚቆሙ ሰዎች እንዲያመልኩት አይወድም። ክብርና ምስጋና ለስሙ ይሁን አባቶቻችን አምላክ። የብዙዎቻችን ችግር የዓለምን ጸበል ጸዲቅ እየቀመስን በሰይጣን ጽዋ እየተጎነጨን የእግዚአብሔር ነን የምንል ሰዎች ግማሽ ተቀብቶ ግማሽ ተላጭቶ አይቻልም። የሁለት ሀገር ባንዲራ ይዞ መቆም አይቻልም። ጠንቋይ ቤት እየዋሉ እግዚአብሔር ቤት መምጣት አይቻልም። የተተበተበ ቆዳ ልብ ውስጥ ከቶ እግዚአብሔር ቤት መጥቶ መቆም አይቻልም። በጸበሉ ማሾፍ ነው። ለሁለት ጌቶች መገዛት ይቻላል? አይቻልም። ስለዚህ አይኖቻችን እንዲበሩ አራግፉ። አሸንክታብ ይራገፍ፣ አይኖቻችን ይገለጡ። ተበልተን መበላታችንን ያላወቅን በርካታ ሰዎች ለመዳን የሚያስፈልጉት መሰረታዊ ነገሮች አሉ። እነዚህን በአራት መሰረታዊ ነገሮች ጠቅልለን መመልከት እንችላለን። ለመዳን የመጀመሪያው መሰረት የመጀመሪያው ነጥብ ማመን ነው ወይም እምነት ማለት ነው። እምነት በውስጡ ሁለት ገጽታዎች አሉት። የመጀመሪያው ማመን ወይም እምነት ስንል እግዚአብሔር ሰውን ለማዳን ያደረጋቸውን የቸርነት ስራዎች በሙሉ ወደዚህ ዓለም መምጣቱን፣ መጸነሱን፣ መወለዱን፣ መሰደዱን 33 ዓመት ከ3 ወር በዚህ ዓለም መመላለሱን፣ በቀራንዮ መሰቀሉን፣ ስለኛ ስጋውን መቁረሱን፣ ደሙን ማፍሰሱን፣ መሞቱን፣ መነሳቱን፣ ማረጉን፣ ጸጋ መንፈስ ቅዱስ ለሐዋርያት መስጠቱን ይህን ሁሉ ያደረገው ስለኛ መሆኑን፣ በዚህ ሁሉ መዳናችን የተፈጸመ መሆኑን፣ ያለዚህ ድነት የማይገኝ መሆኑን በሙሉ በአጠቃላይ ማመን አምኖ መቀበል ማለት ነው። ያለዚህ ሰው ሊድን አይችልም። ሰው ይህንን በእምነት መቀበል ይኖርበታል። በዮሐንስ ወንጌል በምዕራፍ 3 ቁጥር 14 እስከ 18 ላይ መድኃኒታችን ኢየሱስ ክርስቶስ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና ካለ በኋላ በእርሱ በሚያምን አይፈረድበትም ይላል። በመድኃኒታችን በኢየሱስ ክርስቶስ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። ስለዚህ የማያምን ሰው አሁንም በፍርድ ውስጥ ነው ያለው ማለት ነው። ለምን? ስላላመነ። እግዚአብሔር ሰውን ነፃ ለማውጣት ያደረገውን የቸርነት ስራ በሙሉ ስላላመነ ያ እግዚአብሔር ያደረገው የማዳን ስራ ለሱ እንዳልተፈጸመ ይሆንበታል። ስለዚህ ነው አሁንም በኩነኔ ውስጥ በፍርድ ውስጥ ያለ መሆኑን ነው ቅዱስ መጽሐፍ የሚነግረን። ራሱ ባለቤቱ መድኃኒታችን ኢየሱስ ክርስቶስ ስላላመነ አሁን ተፈርዶበታል ይላል። ኋላ አይደለም የሚፈረድበት፣ አሁን ስላላመነ ተፈርዶበታል ይላል። እንደዚሁም በዮሐንስ ወንጌል ምዕራፍ 3 ቁጥር 36 ላይ በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ይላል። ስለዚህ የማያምን ሰው የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ የዘላለም ሕይወትን አያይም። በመዳን የተሰጠውን ጸጋ አያገኝም። ለምን? ስላላመነ። አንደኛው በእምነት ውስጥ ያለው ይሄ ነው። እግዚአብሔር ስለኛ ያደረገውን ለኛ ያደረገውን በእኛም ያደረገውን ነገር በሙሉ በእምነት አምኖ መቀበል ነው። በዚህ በእምነት ውስጥ ያለው ሁለተኛው መሰረታዊ ነጥብ እግዚአብሔር በቅዱሳት መጻሕፍት የገለጣቸውን አጠቃላይ እውነታዎች በሙሉ ሳይጨምር፣ ሳይቀንስ፣ ሳይሸራርፍ እንዳለ ማመንና መቀበል ይኖርበታል ማለት ነው።
ይህም ማለት ቀጥተኛ እምነት እውነተኛ እምነት ያስፈልገዋል። ኦርቶዶክሲያ ወይም ኦርቶዶክሲ ማለት ቀጥተኛ እምነት ማለት ነው። በቅዱሳት መጻሕፍት እግዚአብሔር ለእኛ የገለጣቸውን እውነቶች በተለያዩ ሰው ሰራሽ አስተያየቶችና አስተሳሰቦች ሳይበርዝ እግዚአብሔር የተናገረውን እንዳለ አምኖ ሲይዝና ያን ሲቀበል ነው መዳን የሚችለው። ለምን? የተሳሳተ ትምህርት ወደ ተሳሳተ ህይወት ነው የሚያስገባው። እግዚአብሔር የተናገረውን እውነት ያልተቀበለ ሰው በዛ እውነት ውስጥ ያለውን ጸጋ ሊያገኝ አይችልም። እውነተኛ አስተምህሮ እውነተኛ እምነት ሲኖር ነው እውነተኛ አምልኮ ሊኖር የሚችለው። ያለ እውነተኛ መጽሐፍ ቅዱሳዊ ክርስቲያናዊ ትምህርት አስተምህሮ እውነተኛ አምልኮ ሊኖር አይችልም። መድኃኒታችን ኢየሱስ ክርስቶስ ይህንን በተመለከተ ከሳምራዊቷ ሴት ጋር በተነጋገረው ንግግር ሲያስተምረን እንዲህ ብሏል። በዮሐንስ ወንጌል ምዕራፍ 4 ከቁጥር 20 እስከ 24 እናንተ ስለማታውቁት ትሰግዳላችሁ። እናንተስ ያለው ሳምራውያንን ነው። ሳምራውያን ማለት እግዚአብሔርን ከብዙ አማልክት መካከል እንደ አንዱ አድርገው የሚያመልኩ አምልኮተ ጣዖትና አምልኮተ እግዚአብሔርን አቀላቅለው አደባልቀው የያዙ ነበሩ። ስለዚህ እንደዚህ ያሉት ትንሽ እውነት ከብዙ ስህተት ጋር አደባልቀው የያዙት ነው እናንተስ ለማታውቁት ትሰግዳላችሁ ያለው። ስግደትን ይሰግዳሉ፣ ነገር ግን ለማያውቁት አምላክ ነው የሚሰግዱት። በትክክል ሊመለክ የሚገባውን አምላክ አላወቁትም። ስለዚህ መስገድ ቢሰግዱም ግን ስግደታቸው ትክክል አይደለም፣ ለእውነተኛው አምላክ አይደለም የሚሰግዱት። ለምን? አስተምሯቸው የሚያምኑበት እምነት ውስጥ ያለው ትምህርት ስህተት ስለሆነ። ስለዚህ እናንተስ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን አለ። እኛ ያለው ምዕመናንን ክርስቲያኖችን ወክሎ ነው። ክርስቶስ ባሳየው መንገድ ክርስቶስ ባስተማረው ትምህርት የሚኖሩ እውነተኛ ክርስቲያኖች ግን ለሚያውቁት ይሰግዳሉ፣ ለምናውቀው እንሰግዳለን ያለው ለዚህ ነው። ከዛም በመቀጠል መድኃኒታችን ኢየሱስ ክርስቶስ ምን አለ? እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ይላል። ለእግዚአብሔር የሚሰግዱ እግዚአብሔርን በስርዓት አምልኮ እናመልካለን የሚሉ እግዚአብሔር ባስተማረው እውነተኛ ትምህርትና በመንፈስ ቅዱስ ሆነው ሊሰግዱለትና ሊያመልኩት ይገባል። ከዚህ እውነተኛ ትምህርት ከዚህ እውነተኛ አስተምሮ ውጭ ሆኖ ከጥቂት እውነት ከጥቂት ጥቅሶች ከጥቂት የመጽሐፍ ቅዱስ ቃላት ጋር ሌሎች ሰው ሰራሽ አስተሳሰቦችንና ባዕድ ትምህርቶችን ኑፋቄዎችን ይዞ ጨምሮ እንክርዳድን ከስንዴ ጋር አደባልቆ በእግዚአብሔር የማዳን ጸጋ መጠቀም አይቻልም። ሐዋርያው ቅዱስ ዮሐንስ ወንጌላዊ በመልእክቱም እንዲህ ይላል። በሁለተኛ መልእክቱ አንድ ምዕራፍ ነው ያለው ከቁጥር 7 እስከ 11 ከዚህ አስተምሮ ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም ነው። ከዚህ እውነተኛ አስተምሮ ለሚወጣ ሰው በክርስቶስም ትምህርት ለማይኖር ሰው አምላክ የለውም ይላል። እነዛ ሰዎች አምላክ አለን ብለው ስለማያመልኩ አይደለም፣ ትክክለኛውን አምላክ ስለማያመልኩ ግን አምላክ የላቸውም ይላል እግዚአብሔር ቃል። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት፣ ሰላም የሚለው ሰው በክፉ ስራው ይካፈላልና ይላል። ስለዚህ እውነተኛ አስተምሮ በቅዱሳት መጻሕፍት እግዚአብሔር የገለጠውን እውነት ሐዋርያት ያስተማሩትን ቅዱሳን አባቶቻችን የጠበቁትን ኑሮውበት ከእግዚአብሔር ጋር ተገናኝተውበት ሕይወትን አግኝተውበት ወደኛ ያስተላለፉትን እግዚአብሔር በቅዱሳት መጻሕፍት ያስተማረውን እውነት በእምነት የማይቀበል ሰው የዘላለም ሕይወት ሊኖረው አይችልም። ስለዚህ እምነት ስንል እነዚህን ሁለት መሰረታዊ ነገሮች ያካትታል። አንድ ሰው ለመዳን መጀመሪያ ሊኖረው የሚገባው ነገር መሰረቱ እምነት ነው። እምነት የመጀመሪያው ነው፣ የመጨረሻው ግን አይደለም። ከዚህ በመቀጠል አንድ ሰው በእምነት ላይ ተመስርቶ በመቀጠል ለመዳን የእግዚአብሔርን የመዳን ጸጋ ገንዘብ ለማድረግ ሊያደርገው የሚገባው ነገር ሚስጥራትን መፈጸም ነው። በቤተክርስቲያን የተለያዩ ሚስጥራት አሉ። በተለይ ደግሞ ከመዳናችን ጋር ቀጥተኛ እና ሊታለፍ የማይችል ግንኙነት ያላቸውን መሰረታዊ ሚስጥራት አንድ ሰው ለመዳን መፈጸም ይኖርበታል። ከነዚህ የመጀመሪያው ጥምቀት ነው። አንድ ሰው ለመዳን በእምነት ላይ ተመስርቶ ከዛ በመቀጠል ሚስጥረ ጥምቀትን መፈጸም ይኖርበታል። ጥምቀት ለመዳን ለምንድን ነው የሚያስፈልገው? ሰው በማመኑ ብቻ ለምን አይድንም? ለምን መጠመቅ አስፈለገው? ጥምቀት ለመዳን የግድ የሚሆንባቸው ብዙ ምክንያቶች አሉ። ከነዚህ አንደኛው ምክንያት ጥምቀት ለኃጢአት ስርየትና ለመዳን በቅዱሳት መጻሕፍት የግድ አስፈላጊ መሆኑ ስለተነገረ ነው። ለስም አጠራሩ ክብር ምስጋና ይግባውና መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ወደ ዓለም ሲልካቸው